ግን ጌታ ይመስገን እርሱ ጠብቆኛል፣ ሕይወትን በሕይወቱ ኢየሱስ ሰውሯታል የሚለው ከነ ቁጥሩ ወንጌል ማገልገል ራሱ መከራ መቀበል ነው። በወላይታ ምድር መጀመሪያ መንፈስ ቅዱስ የተሞላው እኔ እና አንድ ሳሙኤል ደግሶ ይባላል። ወንጌላዊ ነው። ትምህርት ኮርስ ወሰድኩ። ጤና ረዳት፣ ጤና ባለሙያ ወይም ጤና ረዳት ማለት ነው። ቃሊዮት ውስጥ እያለሁ ያኔ ሄልም እንኳን ለሰው እግዚአብሔር ዝም ብሎ አትናገሩ ይለን ነበር፣ ልጆቼ እንዳይሰናከሉ ይለን። አሁን ድምፁም ቀላል ይመስላል፣ ትንቢቱ ቀላል ይመስላል፣ ራእዩ ቀላል ይመስላል። ምንድነው አሁን እነዚህ አሁን የወጡ ሰዎች እንግዲህ ጨለማ አለ፣ ብርሃን አለ፣ ጽድቅ አለ፣ ኃጢአት አለ፣ እግዚአብሔር አለ፣ ሰይጣን አለ፣ ወንድ አለ፣ ሴት አለ። እኔ ማስበው ማለት ነው አሁን የወጡ ሰዎች ከእግዚአብሔር አይደሉም ብለው መናገር ድፍረት ነው። መንፈስ ቅዱስ ማለት ነው። ያን ጊዜ ይሄ ትንቢት የሚባል ነገር ምናምን የለም። ስለ መንፈስ ቅዱስም ያው ብዙ አይወራም። እዛ 74 ላይ መንፈስ ቅዱስ በቀጥታ በድምፅ መጥቶ ለኔ ስራ አለ። ስለዚህ አባቶች ምንም ሳያውቁ ምንም ሳይማሩ ስለ መንፈስ ቅዱስ ሳያውቁ ስለ ጸጋ ስጦታ ሳያውቁ አጋንንቶች ይወጡ ነበር፣ በሽተኞች ይፈወሱ ነበር፣ ነፍሳት እንደ ጉድ ይመጡ ነበር። ለዚህ ሰዓት እግዚአብሔር እናመሰግናለን። ስሜ ሐዋርያ ታደሰ ታንቶ ይባላለሁ። ከወላይታ ሶዶ ከተማ በኢትዮጵያ ገነት ቤተክርስቲያን የወላይታ ሶዶ አጥቢያ አገልጋይ ነኝ። እኔ እንግዲህ የተወለድኩበት አካባቢ በሎሶ ሶሬ አፋ ማሚኖ ቀበሌ ውስጥ ነው እና ቤተሰቦቼ ያው በፊት በኦርቶዶክስ ሃይማኖት ውስጥ ነበሩ። በ1961 ዓመተ ምህረት ጌታ አገኘኝ። ከዛ በኋላ ቤተሰቦቼ፣ ወንድሞቼ፣ እህቶቼ ሁሉ ወደ ጌታ መጡ እና ከዛ በኋላ ያው ትምህርት እየተማርኩ እስከ 9 ድረስ አደረስኩ። 65 ዓመተ ምህረት ማለት ነው። ከዛ በኋላ ጌታን አገለግላለሁ የሚል መሻት ስላለ ያንን ትምህርትን አቋረጥኩ። ያ በእርግጥ ከፍላጎት ከቅንነት ነበረ እና ከዛ በኋላ መጽሐፍ ቅዱስ ትምህርት ቤት በቃሊዮት ቸርች ነው ጌታ ያገኘኝና እዚህ ከተማ ውስጥ ባለው ከፍተኛ መጽሐፍ ቅዱስ ትምህርት ቤት የሚባል ነበረ ኦቶና ላይ ድሮሞ ቃሊዮት። በዛ 66 እና 67 ያንን መጽሐፍ ቅዱስ ትምህርት ቤት ተማርኩ። ከዛ በኋላ ሰባኪ እንግዲህ ያን ጊዜ በኮንፈረንስ ላይ ነው፣ በአመታዊ ኮንፈረንስ አሁን ጠረጴዛ የሚባለው ያን ጊዜ ነበረና ኦቶና ትምህርት ቤት ውስጥ ነው። ያኔ ጠረጴዛ አልነበረም እና ለመሄድ ይጠየቃል። እኔም እሄዳለሁ አልኩ። ወጣት ነበርኩ ያኔ። ከዛ በኋላ ያው ምስት ስለሌለች በሰዓቱ ስላላገባው ሚስት የሌለው ሰው ደግሞ ሰባኪ አይሄድም ያን ጊዜ። በዛ ምክንያት ትዳር በ67 መሰረትኩኝ። 67 ክረምት መጽሐፍ ቅዱስ ትምህርት ቤት ከጨረስኩ በኋላ እንደገና አሁንም ለአገልግሎት ስለሚፈልግ የ3 ወር ኮርስ ዋካ ማይላ ወደሚባል ስፍራ ቃሊዮት ቸርች ላከችኝ። እዛ ሄጄ አገለገልኩ 2 ወር ተኩል። እዛ በኋላ ያኔ ሲሄድ ሆስፒታል ጤና ረዳት የሚባል ነበር ያኔ። አሁን ሁሉም ነርስ ሆኗል እና ለዛ ማመልከቻ እዚህ ሆስፒታል አስገብቼ ነበር የሄድኩት። ጠርቶኝ ያው ስላለፍኩ አመጡ። ከዛ ሆስፒታል ስራውን ቀጠልኩ ማለት ትምህርት ወሰድኩ። 68 ላይ የመጀመሪያ ትምህርት ኮርስ ወሰድኩ። ጤና ባለሙያ ወይም ጤና ረዳት ማለት ነው። ከዛ ሆስፒታል ላይ 73 ላይ
73 ላይ እንደገና አድቫንስድ ጤና ባለሙያ ተማርኩ፣ አጠናው። እንግዲህ በዛ መካከል ልጆችን ወልጃለሁ። 4 ልጆች በተከታታይ ወልጃለሁ። ግን 74 ላይ ጌታ መንፈስ ቅዱስ ማለት ነው። ያን ጊዜ ይሄ ትንቢት የሚባል ነገር ምናምን የለም። ስለ መንፈስ ቅዱስም ያው ብዙ አይወራም በወላይታ ላይ ማለት ነው። የደህንነት ወንጌል ይሰበካል። ከዛ ውጭ ማውቀው ነገር አልነበረም። ግን በ68 ነው መንፈስ ቅዱስ በቃሊዮ ቸርች እያለው ነው የተሞላሁት። እዛ 74 ላይ መንፈስ ቅዱስ በቀጥታ በድምጽ መጥቶ ለኔ ስራ አለ። ሆስፒታል እኔ 68 ጀምሮ እስከ 6-7 ዓመት ከሰራው በኋላ 10 ወር ከጌታ ጋር ሲከራከር ቆየው። መጨረሻ ላይ ያው ተሸነፍኩ። ብዙ ሁኔታዎች ነበሩ ያን ጊዜና ለጌታ እኔ ደግሞ ከ71 ጀምሮ በሙሉ ወንጌል ቸርች ውስጥ ነበረ በመንፈስ ቅዱስ ስራ ምክንያትና ከዛ እዛው ያለው ነው እንግዲህ ጌታ ላግሎ ጠራኝ። 10 ወር ከቆየው በኋላ ለጌታ ተሸንፈ እጄን ሰጠው፣ ስራውንም ተውኩ። ያን ጊዜ 4 ልጆች ነበሩ። ስራ ሲተው የታላቁ ልጅ ማነው ታናሹ 4ኛው ልጅ ጡጦ ይጠባል። በተከታታይ የተወለዱ 4 ልጆች አሉ። ግን ያንን ሁሉ ጌታ ምን አለ? በእኔ ላይ ተዋለ። እንግዲህ ቤት በጊዜው አልነበረኝም፣ ወጣት ነበርኩ። ባለቤቴ 11ኛ ክፍል ተማሪ ነበረች። ይሄንን ሁሉ ለጌታ ሳቀርበው ይሄንን ሁሉ በእኔ ላይ ጣልና አንተ ታዘዘኝ አለ። በዛ ምክንያት ነው ለወንጌል ስራ ወጣው 74 ማለት ነው። ከዛ በኋላ በሙሉ ወንጌል ቸርች ውስጥ 20 ዓመት ወንጌላዊ ሆኜ አገለገልኩ። 94 ላይ በራእይ ምክንያት ከነሱ ጋር ተለይተን ኢትዮጵያ ገነት ቤተክርስቲያን በወላይታ ላይ ጀመርኩ። አሁን ያለሁት በወላይታ ሶዶ ገነት ቤተክርስቲያን ወንጌል አገለግላለሁ። ሐዋርያ ታደሰ በ2015 ዓመተ ምህረት ነው እንግዲህ የወላይታ ሶዶ ገነት የኢትዮጵያ ገነት ቤተክርስቲያን ጽሕፈት ቤት መጥቶ የጸለየልኝ ማለት ነው 2015 ዓመተ ምህረት። ስለዚህ አሁን ከነሱ ጋር ወንጌል ሰራለሁ። 5 ልጆች አሉኝ። አንዷ ሴት ናት፣ 4 ወንድ ነው። ታላቁ ልጄ ፓስተር ነው የዛ ገነት ቸርች። ይሄ ጡጦ ሲጠባ የወጣሁት ልጅ ደግሞ አሁን ዶክተር ጸጋብ ታደሰ ይባላል። እሱ ደግሞ ዶክተር ነው አሁን። በፊት ነርሲንግ ተማረ። ከዛ ቀጥሎ ደግሞ ሶሺዮሎጂ ምናምን ተማረ። ከዛ ቀጥሎ ደግሞ ሁለተኛ ዲግሪ በአሜሪካ አጠና፣ ዶክተሬት እዛው ጨረሰ። አሁን ግሬት ኮሚሽን የትምህርት ቤት ዲንም ሆኖ ወንጌልም ይሰብካል። ታላቁ ልጅ በረከት ታደሰ ይባላል። እሱ ደግሞ ፓስተር ነው። ሴቷ ደግሞ ያው ስራ ትሰራለች፣ አንዱም ደግሞ ስራ ይሰራል። 5 ልጆች አሉኝ አሁን። ከዛ አንደኛው መንግስት ስራ ይሰራል። ሁሉም ልጆች አገልጋይ ናቸው። አንድ ባለቤት አለች። ወንጌል ማገልገል ራሱ መከራ መቀበል ነው። ጌታ ኢየሱስ ክርስቶስ ወደዚህ የመጣው የነፍሳት ፍቅር ነው ያመጣውና ጌታ ኢየሱስ 33 ዓመት ተኩል ነው እዚህ ዓመት የኖረው። ወንጌልን አገልግሏል። አሁን ማንኛውም ሰው አገልጋይ የክርስቶስን ፈለግ ነው መከተል ያለበት። አንድ ሰው ጌታን ማገልገል ማለት የእግዚአብሔር አገልጋይ ነው። ሌዋውያን በሰዓቱ የቤተ መቅደስ አገልጋዮች እንደነበሩ ዛሬም ጥሪ ያላቸው በመጽሐፍ ቅዱስ ውስጥ 5 ኦፊስ አለ። ሐዋርያ፣ ነቢይ፣ ወንጌል ሰባኪ፣ መጋቢ ወይ እረኛና አስተማሪ። ልክ እነዚህ ሰዎች ለቤተ ክርስቲያን የተሰጡ ናቸው። እና ስለዚህ ምንድነው እኔ ማምነው መጽሐፍ ቅዱስም የሚደግፈኝ ማለት ነው። የሰዎች የተለያየ አመለካከት በዚህ ዘመን አለ። አገልጋይ መሆን ሀብታም መሆን ነው ብሎ የሚያምኑ ሰዎች አሉ። ዲያም መሆን አይደለም፣ ሀብታም መሆን አይደለም። ስለዚህ እኔ የጤና ባለሙያ ነበርኩ በሳቱ 6 ዓመት ነው 7 ዓመት እንደዚህ ሆስፒታል ሰርቻለሁ። አድቫንስ ዲፕሎማ አለኝ። የፈለኩትን መስራት እችላለሁ። የጌታን ድምፅ ታዝዤ ነው የወጣሁት። ያ ስደት የለም አይደለም።
እንደ እብድ ነው ሰዎች የሚቆጥሩት። ማለት ወጥቶ የሚጠባ ልጅ፣ ባለቤቴ 11ኛ ክፍል ተማሪ፣ አባቴ ገብሬ፣ ቤት የለኝ ከተማ ላይ። ጌታ ግን ይሄን ሁሉ ሳሳየው ምንድን ነው ያለው? ደግሞ ዘመኑ የደርግ ዘመን ነው። ደርግ ማለት ቤተ ክርስቲያን የተዘጋበት፣ ወንጌል ማይሰበክበት፣ በስውር ካልሆነ ሰው እንደምን አደርክ ሲል ደህና ይላሉ እንጂ እግዚአብሔር ይመስገን እንኳን ማለት ማይፈቀድበት፣ መጽሐፍ ቅዱስ ይዘህ በዚህ ከተማ ማትሄድበት። ያውን ሃሌሉያው እልልታው ምናምኑ ያው ነፃነቱና ያው ቤተክርስቲያንም ደግሞ እያደገች የእግዚአብሔርን ቃል እውቀት በምታገኝበት ዘመን ብዙ ነገር ቃሉ ያው አሁንም እየተገለጠ ያለበት ዘመን ስለሆነ ነው። ያን ጊዜ እንደዚህ መውጣት ከባድ ነው። በማንኛውም አቅጣጫ አባቶቻችን ወንጌል ሲያመጡ በመከራ ነው ወንጌል ያመጡት እንጂ ማንም ድሎት ስለደላው አይደለምና ከዛ ከወጣው በኋላ በእርግጥ ቀላል አይደለም። ይህንን ሁሉ ጌታ ምን አለ? በእኔ ላይ ጣል አለ። ዋናው ፍሬ ነገር ይዘ ላይ ነው። አንድ ሰው የጌታን ድምፅ ከሰማ ኃላፊነት ርስኪ እግዚአብሔር ይወስዳል። ከዛ በኋላ ቤተ ክርስቲያን ኃላፊነት ወስዳ ለሷ በበራላት መጠን ለአገልግሎት አሰማራለች። ስለዚህ ችግር የለም አይደለም፣ ችግሮች ነበሩ። ቤት እግዚአብሔር እንደው በጣም ይገርመኝ። ከዛ አንድ ቤት ከሆስፒታል የሰጡት ቤት ነበር። ከዛ ያው ከ15 ቀን በኋላ አስወጡኝና አንድ ጌታን ማታቅ ሴትዮ ልጆቿ ከኛ ጋር ስለነበሩ 1 ዓመት ከ8 ወር ያለ ክራይ ቤት ሰጠችን። ያ ተአምር ነው። እና ስለዚህ ምንድነው እግዚአብሔር በጀት መድቦ ራሱ አንከባክቦ ልጆችም አሁን ጥሩ ደረጃ ላይ ናቸው። ያ እዛ መካከል እንግዲህ የፖለቲካውም ችግር ነበረ። ቤተክርስቲያን ተዘግቷል። አንደርግራውንድ ነው የምናገለግለው። ያ ሁኔታ ስላለ ግን ኃላፊነቱን እግዚአብሔር ይወስዳል። አንድ ሰው የኔንም ኃላፊነት እግዚአብሔር ነው የወሰደው። ልጆችም የስፍራ ዛሬ የያዙት በጀት ስላለኝ አይደለም። ሁሉም ነገር ለሰው የሚያስፈልገው ነገር፣ ለስጋ የሚያስፈልገው ነገር ሁሉ አለ። ግን እምነት ያስፈልጋል። ምክንያቱም እስራኤላውያን ከግብጽ ምድር ሲወጡ እግዚአብሔር ሙሴን አስነሳ። ሙሴ ከንጉሱ ቤት ተሰዶ በምድረ በዳ 40 ዓመት ቆየ። በንጉሱ ቤት 40 ዓመት ቆየ ማለት በፈርዖን ማለት። እንደገና ምድረ በዳ ሄዶ 40 ዓመት ቆየ። ከ40 ዓመት በኋላ እግዚአብሔር በምድረ በዳ ተገለጠለት። ወደ ግብጽ ላከ። ግብጽ ህዝብ ይዞ ወጣ። ባህር ተሻግሮ ምናምን ያው ከዛ በኋላ ሙሴ በእምነት ታላቅ መሪ ሆነ። ስለዚህ አገልግሎት ጥሪ ስለተማር ነው አይደለም። ትምህርት ያስፈልጋል። አካዳሚም ቴዎሎጂም ትምህርት ይሁን ስነ መለኮት ማለት ነው። ሰው በተማረው ሳይሆን እግዚአብሔርን በተገለጠ ነገር ወይም በጠራው ጥሪ የሚያገለግል ሰው ውጤታማ ፍሬ ያለው እኔ ማምነው እንደዚህ ነው። እና ስለዚህ እግዚአብሔር ኃላፊነቱን ወስዶ ነው እስከ ዛሬ ያቆመኝ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃልና የእግዚአብሔር ድምጽ ነው። የእግዚአብሔር ቃል አለ፣ ሎጎስ የሚባል ይሄ ተጽፎ የተቀመጠ የእግዚአብሔር ቃል ነው። ሬማ የሚባለው ደግሞ የእግዚአብሔር ድምጽ ነው። እለት እለት የምንመራበት የእግዚአብሔር ቃል ሬማ ይባላል፣ የሚገለጥ ማለት ነው። ስለዚህ ያ ሰዓት መንፈስ ቅዱስ በ73 ላይ ከባለቤቴ ጋራ ስንጸልይ መንፈስ ቅዱስ ለኔ አገልግላለ። ይሄንን ሐሳብ ላለመቀበል 10 ወር ቆይቻለሁ። ግን መጨረሻ ላይ እንግዲህ ከአእምሮ በላይ ነው የሆነው። ብዙ ነገር አስቀምጣለሁ። በዛ መካከል የጤና ባለሙያ 24 ሰዓት በተጠንቀቅ ነው ያን ጊዜ ዘመቻ የሚባል ነገር አለ የሚቆየውና 5 ዓመት ማለት ነው። ሁለት ጊዜ በአመት እጣ እናወጣለን። እኔ ግን በእግዚአብሔር ፊት ጾምና ጸሎት ወስጄ እጣ አወጣለሁ። አልደረሰኝም። 10 ጊዜ ማለት ነው ሆስፒታል ላይ እየሰራ። ከዛ በኋላ ይሄም ነገር አለ ያልኩት ጌታን። ቤተክርስቲያን አገልግሎትን ላትቀበል ትችላለች። ልጆቼ ምን ይባላሉ? ቤት የለኝም። ይሄን ሐሳብ ሁሉ አቀረብኩ። አንድ ጊዜ ሆስፒታል ላይ በጣም የሚገርመኝ 74 ላይ ማታ ተረኛ ነበርኩና ነርስ እንዳለች ላይ አንድ ጤና ባለሙያ ለኔ ታች አልኩ ሆስፒታል ወላይታ ላይና ልክ እኩለ ሌሊት ላይ ይሄ ሐሳብ በጣም አስጨነቀኝ። ብቻዬን ነበርኩ፣ ሁለቱ ላይ ነበሩና ቁጭ ብዬ ይሄን ነገር ሳስብ እነዚህ ነገሮች አራቱም
ለጌታ ሳስቀምጥ ጌታ ይህን ነገር ሁሉ በእኔ ላይ ጣለን። እንደውም አንድ ዝማሬ ሰጠኝ። እኔ ዘማሪ አይደለሁም፣ ግን ጌታ ይመስገን እርሱ ጠብቆኛል፣ ሕይወትን በሕይወቱ ኢየሱስ ሰውሯታል የሚለው ከነ ቁጥሩ ጌታ ሰጠኝ እና ያ እምነት ሆነ። ከዛ በኋላ ያው ቢጠራጠርም መጨረሻ ላይ በግድ ነው የወጣሁት። በግድ የሚለው ቃል ለሰዎች ሊከብድ ይችላል፣ ግን እኔ ገብቶኛል። በጥሪ የሚወጣ ሰው አለ፣ ስለተማረ ቴዎሎጂ ተምሮ ዲግሪ ወረቀት ስላለ የሚወጣ ሰው አለ። በዚህ ዘመን ደግሞ ስራ ስለሌለውም ሰው ይወጣል። ይህም በጣም አዝናለሁ። ቤተክርስቲያንም አንዳንድ ጊዜ ሰውዬ ተምሮ በትምህርቱ ነው ማገልገል ያለበትን ትታ የሰውዬ ፍሬው ምንድን ነው? ጸጋው ምንድን ነው? በነፍሳት ያለው ፍቅር ምንድን ነው የሚለውን አገልጋይ ስትወስድ ይህን ብታጣራ ደስ ይለኛል። በዚህ ዘመን በተለይ ይህ ዘመን በጣም ከባድ ዘመን ስለሆነ ማለት ነው። እንግዲህ ወንጌል ብሉይ ኪዳንም እግዚአብሔር ሰዎችን የማዳን እቅድ ነበረው። አዲስ ኪዳን ስንመጣም ደግሞ መንገዱ ደግሞ ክርስቶስ ነው የሆነው። ብሉይ ኪዳን የሚድኑበት መንገድ ሕግ በሙሴ ጠብቆ በእምነት በነቢያት እንደዛ ነበረና በዛ ሁሉ ስላላዋጣ እግዚአብሔር ግን ስላልዳነው እግዚአብሔር ምን አደረገ? እግዚአብሔር ሰው ሆነ። ከድንግል ማርያም ተወልዶ ጌታ ኢየሱስ ክርስቶስ ማለት ነው እግዚአብሔር ልጅ ሰውን ለማዳን እና ኢየሱስ ክርስቶስ ሐዋርያትን መርጧል። ምክንያቱም ቤተ ክርስቲያን ጅማሬው የኢየሱስ ሞትና ትንሣኤ ነው። የትኛውም ቸርች የክርስቶስ ሞትና ትንሣኤ የቤተ ክርስቲያን መሰረት ነው እና ያ ስለሆነ ጌታ ኢየሱስ ክርስቶስ ያገለገለበት ዘመን 3 ዓመት ተኩል ሲያገለግል ሐዋርያትን ደቀ መዛሙርትን መረጣቸው፣ ጠራቸው ይላል። ከየት? አሳ የሚያጠምደው ቀራጭ የሆነውን ሰው እንደዛ ከስራቸው ቦታ አምጥቶ እነዚያን ሰዎችን እንዲያጠምዱ ወይም አገልጋይ እንዲሆኑ ክርስቶስን እንዲተኩ 12ቱን ማለት ነው። ከዛ ሞተ፣ ተቀበረ፣ ተነሳ፣ አረገ። ግን ከማድረጉ ከትንሣኤ በኋላ በ40ኛው ቀን ላይ በ40 ቀን ውስጥ ኢየሱስ መጥቶ አስተማራቸው። መንፈስ ቅዱስን ኃይል እንዲጠብቁ እንደሚልክላቸው፣ አጽናኙ እንደሚልክላቸው። ከዛ መንፈስ ቅዱስ በወረደ ጊዜ ይላል በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሎ ለሐዋርያት መስክሮ ተናግሮ እሱ ሄደ። የሄደው ኢየሱስ ይመጣል። እስኪመጣ ድረስ ኢየሱስ የጀመረውን ስራ ላይ ሐኪሙ ሉቃስን በሉቃስ ወንጌልም ላይ ሐዋርያ ሥራ ላይ ሲጽፍ እርሱ የጀመረውን አለ። ያ የጀመረው ወንጌል ነው። ሰዎችን ወደ ጌታ ማምጣት ነው። ዓላማው የኢየሱስ ሞቱ ትንሣኤው የነፍሳትን ማዳን ነው። ኃጢአተኛውን ማዳን ነው። ስለዚህም አሁን ቤተ ክርስቲያን ሐዋርያትም ጀመሩ፣ በመካከል መጣ። ያው ቸርች የጨለማ ዘመን ቢኖርም የመንፈስ ቅዱስ እንቅስቃሴ እንደገና በ1906 ዓመት በአሜሪካ እንደገና ተነሳ። ስለዚህ በሐዋርያት የነበረው ትምህርትና በሐዋርያት የነበረው መሰረት፣ በትምህርታቸው መሰረት፣ በጻፉት መልእክቶች መሰረት፣ በመጻሕፍት በአዲስ ኪዳንም በብሉይ ኪዳን መሰረት የእግዚአብሔርን ቃል ቤተክርስቲያን ዛሬ ቤተክርስቲያንን ማስተናገድ አለባት። ዘመኑ እንግዲህ ወንጌል አሁን እኛ የጀመረው ነገር አይደለም። እኛ የአባቶች ፍሬዎች ነን። እኔ አሁን አንዳንድ ጊዜ ሰዎች ተነስቶ አባቶችን ሲያንቋሽሹ ያሳዝነኛል። ምክንያቱም አሁን ዘመኑ ሲያድግ መንፈሳዊ እውቀትም ያድጋል። ትምህርቱም እንደተባለ ቴዎሎጂካልም ቢሆን አካዳሚም ቢሆን ሁሉ ነገር ያድጋል። ግን ወንጌል የተጀመረው በወላይታ ምድር ይስሐቅ በ1920 አካባቢ ይመስለኛል እሳም የጀመረችው። ያው የዛ ፍሬ ነኝ እኔም በተለያየ ቸርች ውስጥ አሁን ባገለግል ማለት ነው። ስለዚህ አባቶች ምንም ሳያውቁ ምንም ሳይማሩ ስለ መንፈስ ቅዱስ ሳያውቁ ስለ ጸጋ ስጦታ ሳያውቁ አጋንንቶች ይወጡ ነበር፣ በሽተኞች ይፈወሱ ነበር፣ ነፍሳት እንደ ጉድ ይመጡ ነበር። እግዚአብሔር ግን ዘመኑ እያደገ ፖለቲካው እያደገ የሰው ቀስ ሲያድግ ደግሞ የቃሉ መገለጥም እያደገ መጣ። ቸርችም እየበዛ እየሰፋ መጣና አሁን ለጠየቀው ጥያቄ ሲመለስ ከሁለቱም ይቀራል። የመጡ አባቶች
የራሳቸው ልምምድ አለ ይዞ መጥቷል። መንፈስ ቅዱስ ደግሞ ሐዋርያት ኢየሱስም ለሐዋርያትም ሰጥቷል። ቤተክርስቲያንንም እንዲተክሉ እነዚህ አምስቱ ሐዋርያ፣ ነቢይ፣ ወንጌል ሰባኪ፣ መጋቢ፣ እረኛ መጋቢና አስተማሪ የሚባሉ ስጦታዎች፣ ዘማሪ፣ በፈውስ በታምር የሚያገለግል ሁሉም በእግዚአብሔር ቃል ውስጥ የተፈቀዱ ስለሆኑ ቤተክርስቲያን ሁለቱንም አሁን ቤተክርስቲያን ማየት አለባት። አሁን የመጡ ሰዎች አሉ ያገለግላሉ። እኔ እግዚአብሔርን ማመሰግነው አንድ ነገሩን ላሳጥርና ቤተክርስቲያን የወንጌልን ስራ የነፍሳት መዳን የወንጌል ስራ ይዛ ነው የመጣችው። ምንም ነገር ሳይኖር ትምህርት ሳይኖር መንፈስ ቅዱስ ነገር ግን መንፈስ ቅዱስ በስውር ይረዳል። ቃሉን ይዞ ብቻ ኃይለኛ የእግዚአብሔር ስራ እየሰሩ መጡ። ያ ብቻ በቂ ነው ማለት አይደለም። ያ ለደህንነት በቂ ቢሆን መንፈስ ቅዱስ ደግሞ የሚያስፈልገው እነዚህ ደግሞ አምስቱ ስጦታዎች ለቤተክርስቲያን የተሰጡት ቤተክርስቲያን መገለጥ አለባቸው። አሁን ቤተክርስቲያን ውስጥ በአንዳንድ ቸርቾች ውስጥ አንዳንድ አገልግሎቶች እነዚህ አምስቱ ኦፊሶችን ያለ መቀበል ነገር አለ። ግን ምንድነው አሁን እነዚህ አሁን የወጡ ሰዎች እንግዲህ ጨለማ አለ፣ ብርሃን አለ፣ ጽድቅ አለ፣ ኃጢአት አለ፣ እግዚአብሔር አለ፣ ሰይጣን አለ፣ ወንድ አለ፣ ሴት አለ፣ ሌሊት ቀን አለ፣ ሌሊት አለ። ልክ እንደዚህ ሁለት ነገር አለ። የእግዚአብሔር መንፈስ በቤተ ክርስቲያን አሁን በኃይል እየሰራ ነው። ደርግ ዘመን ላይ አንደርግራውንድ ነው የሚሰራው ፖለቲካው ስለማይፈቅድ። አሁን እግዚአብሔር ይመስገን ፖለቲካውን ደግሞ እግዚአብሔር ቀይረው ኢህአዴግ ጀምሮ እስከ ዛሬ ድረስ ማለት ጥሩ ነው። ለቤተ ክርስቲያን ጥሩ ስራ እየተሰራ ነው። ይሄ ነፃነቱም ደግሞ አስተዋጽኦ ነው። ቤተ ክርስቲያን ይሄን ነገር መጠቀም አለባትና እኔ አሁን የተነሱ ሰዎች ሁለቱ ያልኩበት ምክንያት የወጡ ሰዎች ሁሉ ከቸርች ነው የወጡት። መንፈስ ቅዱስ ስራውን ሲሰራ ቤተ ክርስቲያን አመቻችታ በሰዓቱ ቦታውን ስለማትሰጥ እነዚህ ሰዎች ወጡ። ፖለቲካውን ነፃነቱን ተጠቅመው አሁን ደግሞ ያው እንደተባለ ከመንፈስ ቅዱስም አልፎም የሚሄዱ ሰዎች አሉ። ቤተ ክርስቲያን አንዳንድ ቸርቾች ደግሞ እነዚህ ልጆች እውነት ነው እግዚአብሔር ከነሱ ጋር ይሰራል አይሰራም የሚለው ነገር ማየትና ማስተካከል ከአባቶችም የሚቀር ነገር አለ። በአሁኑ ዘመን በልጆች የሚቀር ነገር ስላለ እኔ ማስበው ማለት ነው አሁን የወጡ ሰዎች ከእግዚአብሔር አይደሉም ብሎ መናገር ድፍረት ነው። አንደኛ እነዚህ ልጆች ያሳደገ ሰው በቸርች ውስጥ መንፈስ ቅዱስ ይጸልያሉ፣ ጸጋ ስጦታ ያገኛሉ፣ ልሳን ያገኛሉ፣ ትንቢት ያገኛሉ፣ ራእይ መገለጥ ያገኛሉ። እነዚህ ሰዎችን ያ መንፈስ ያስገድዳቸዋል። የአሁኑን ፍሬውን አትያይ መጀመሪያ ጅማሬ ላይ። ስለዚህ እነዚህ አባቶች መጀመሪያ የነበሩ ሰዎች ወንጌል ያመጡ ሰዎች እነዚህ ልጆችን ያፈሩ ሰዎች እነዚህን ሰዎች መንገድ ማሳየት ነበረባቸው በሰዓቱ። እነዚህ አሁን ወጡ፣ ሰፋ፣ አሁን ፍሬው ነው የሚታየው መንገድ ላይ እንደዚህ በየቦታ እንደዛ። ስለዚህ ውሸት አለ፣ እውነት አለ። ይሄን አልክድም። ግን እግዚአብሔር አይሰራም፣ እግዚአብሔር ቃል እግዚአብሔር መንፈስ አይሰራም ብሎ የሚያወሩ ሰዎች አሉ። ያ ትክክል አይደለም። ምክንያቱም በወላይታ ምድር መጀመሪያ መንፈስ ቅዱስ የተሞላው እኔ እና አንድ ሳሙኤል ደግሶ ይባላል ወንጌላዊ ነው። ሁለታችን ነን። ኦቶና መጽሐፍ ቅዱስ ትምህርት ቤት እያለሁ ሆስፒታል እያለሁ ነው የተሞላሁት። ቃሊዮት ውስጥ እያለሁ ያኔ ሄልም እንኳን ለሰው እግዚአብሔር ዝም ብሎ አትናገሩ ይለን ነበር፣ ልጆቼ እንዳይሰናከሉ ይላል። አሁን ድምፁም ቀላል ይመስላል፣ ትንቢቱ ቀላል ይመስላል፣ ራእዩ ቀላል ይመስላል። እግዚአብሔር ልጆችን አሳድጋለሁ ብዙዎችን አስነስቷል። ስለዚህ ይሄ ጊዜ የመንፈስ ቅዱስ ጊዜ ነው። ከዚህ ደግሞ የበለጠ ክብር ይመጣል። ምንድነው ማስታረቅ የለም ማለትም ልክ አይደለም። መንፈስ ቅዱስን እየተሳደብን ነው። ምክንያቱም እነዚህ ልጆች እዛም ቦታ አልነበራቸው። ከወጡ በኋላ መንግስት በሰጣው ነገር ቻናል ላይ ወጡ፣ በየቤት ዞሮ አገለገሉ፣ መንገድ ላይ አገለገሉ፣ ጎዳናም ላይ አገለገሉ። አባት በእርግጥ ያስፈልጋቸዋል። ከባድ ነው። ግን መነሻው ከየት ነው? በሰዓቱ አባቶች መያዝ ቢችሉ ኖሮ እነዚህ አልወጡም። ከዛ ከወጡ በኋላ ተገለጠልኝ ያሉ ሰዎች ማንም ምን ማለት አይችልም። ያ ስለሆነ እውነትም አለ ውሸትም አለ። እውነትና ውሸቱን የሚለየው በእግዚአብሔር ቃል ስለሆነ አባቶችም የእግዚአብሔርን ቃል ይዞ እነዚህ ልጆች እንደ እግዚአብሔር ቃል መያዝ። አሁን ደግሞ የወጡት ሰዎችም የወጡ ልጅም ቢሆን አዋቂም ቢሆን የወጣው እንደ እግዚአብሔር ቃል እንዲያገለግል ቢያገለግል ደስ ይለኛል። እውነትም አለ ውሸትም አለ።
ግን የለም ብሎ መናገር ድፍረት ነው።